ካንተ ፊት መቆም አልችልም፣ በኢምራን ፊት መቆም አልችልም ብሏል። መልእክተኛ ልኮም እኮ እንደዛ ብሎን ነበር ከትናንት ወዲያ። ግን እኛ በመልእክተኛ ከሚል ራሱ መጥቶ ቢል ጥሩ ነበረ። በቃ በጨዋ ደንብ ነው፣ በኢትዮጵያዊነት በጨዋ ደንብ በቃ ወንድሜ እኔ አልችልም፣ በቃ ቡሊ አታድርገኝ ካሁን በኋላ ኢምራን ቢል እኮ ጥሩ ነበራል። ለመልእክተኞችም የላኩት እንደዛ ነው። በቃ ካልቻለ ኦኬ ኢምራን በጣም ጥሩ ልጅ ነው፣ አልችልም፣ በኢምራን ፊት መቆም ስለማልችል 1 ዓመት 2 ዓመት ስጠኝ አጥንቼ ልመለስ ማለት ይችላል። እኔ ስድብ ነው የምችለው እንጂ ንጽጽር አልችልም ብሎ በቃ ቪዲዮ ይስራ። አይመስልም? እሱ ስድብ ነው የሚችለው፣ ንጽጽር አይችልም። ወይም ኮርስ ሰጠዋለ ላይክ እንደው በጨዋ ደንብ ታሰለጥነዋለ ከእንትን ውጭ በስልክ በምናምን ትሬን አድርገው። የኔ አመለካከት ትሬኒንግ ስጠውና ትሬኒንግ ሰጠው እንዴት አድርጎ ማውራት እንዳለበት፣ እንዴት አድርጎ ዲፌንድ ማድረግ እንዳለበት። ከዛ በኋላ ያዋረዳቸው ብዙ ሰው አዋረድከን እያሉት ስለሆነ እኔ አመለካከት ይሄ ነው። ምክንያቱም በቃ አይችልም ኢምራን በቃ ተው በቃ ካሁን በኋላ ይሄ ሰው እንትን ብሏል፣ ብዙ ሌላ ነገር እያወራ ነው፣ ቋንቋውንና ጾታውን ሳይቀየር በቃ ይብቃው። አይ ቲንክ ከፍቷል። ቆይ ሜቢ ከፍቷል የሚል ነገር ቴክስት እየደረሰ ነውና ቦስ አንዴ ቼክ ላድርገው። አድርገው። እሺ ልውረድልኝ። እሺ አመሰግናለሁ። ሜቢ ያው አውርጄዋለሁ። ሜቢ አሁንም ደግሞ ሰው አስገብታ እንዳይለኝ ነው ያው ይላክለት። ኦርቶዶክሶች ካላችሁ ክፈት አትዝጋ በሉት። እስልምናን ነክቶ ግን በዛ ቢዝነስ እንድሰራ አልፈቅድልህም። መተህ ፌስ አፕ ታደርጋለህ፣ እኛ ጋር ታወራለህ፣ ወይማ በ30,000 ሰው ፊት ትቀበራለህ። አሁንም እልክለታለሁኝ ለመጨረሻ ጊዜ። አይ ቲንክ ደቂቃው እየሄደ ነው ያለው። ከአንድ ደቂቃ በኋላ በደንብ አዳምጡኝ። ከአንድ ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዲማር ነው የምናደርገው። እኔ ስድብህን ችዬ ባይ ዘ ዌይ ተሳዳቢ እንደሆን እናውቃለን። ስድቡን ችለን ና ነው እንባያለ። ሰዓቱ እያለቀ ነው። 4 ነጥብ ዘጋን። ከዚህ በኋላ ሙስሊሞች አዳምጡልኝ፣ እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ፣ ቄሶች ያወጡት መግለጫ አለ፣ ኢቭን ጓደኞቹ ስለ ብር ምን እንደሚያደርግ ያወጡት መረጃ አለ፣ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱን ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንድ ታሰም ቀጥልና ኦኬ ሳሪ አይ ቲንክ አይመቸውም። እሺ ወንድሞችን አስገባቸው። ሰማለሁ። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኝለት ከሆነ ላዝኝለት እችላለሁ። እንደው ያው አዝኝለት በቃ አስተምሪው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳል ሐሳብ ካላችሁ ተፈضሉ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወራህመቱላህ። ሁላችሁም እንዴት ናችሁ? 30,000 ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግቷል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምና አውቃለሁ ሲል የነበረው ሰውዬ 10 ሆናችሁን ብትመጡ ሃንድል ማድረግ እችላለሁ፣ ብቻዬን ዲቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለውና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው ብዙ ጊዜ የምላቸው ጋይስ። እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ
ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። የኮርኒስ ምሳሌ ነው የሚገለጹት እና ከላይ ሆነው አቡኪ ሚውት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጨዋታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይህንኑ ነው። አቅም የለውም፣ መጥቶ ዲፌንድ ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ይተረጉምለታል። እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30 ሺህ ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው፣ ያ እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ይኸዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የነሱን አቅም የነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር፣ ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ኢምራን ቀጥል። ጀዛከላ ሳላህ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ አሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? ዓላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነበው እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችም ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ልጀምርላችሁ። ዋናው ነገር ከአምላካቸው ስጀምር አምላካቸው ደካማ ነው። ማስረጃ ቀርባለሁ። ስድብ እንዳይመስላችሁ ፕሊስ ክርስቲያን ወገኖች ተረዱ። እሺ ስድብ አይደለም። አምላካችሁ ደካማ ነው። ለምን ካላችሁኝ አምላካችሁ ራቁቱን የሆነ ሰው እንደ ህፃን ልጅ የሚያዝለው ነው። በደንብ አዳምጡ። ይሄ ነው አምላካቸው። ይሄ አምላክ እንዳይነሳ ነው። አምላክ በክርስትና ራቁቱን ይሄ የሚሄድ ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ ነው። መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3ቱ ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ለቅር ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው፣ ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው፣ በ30 ሺህ ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድን ነው የሚለው? በእግዚአብሔር ትእዛዝ 3 ዕንቁዎች ያ ጻድቅ አባታችን አገኘ። ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ ዕንቁዎቹን በላቸው። እነማን ናቸው ዕንቁዎቹ? ተመልከቱ። እኒህ የዋጣቸው ዕንቁዎች በዕንቁ ተመሰሉ እንጂ ዕንቁዎች እንዳልሆኑ አወቀ። እነዚያ 3 ዕንቁዎች የተባሉ 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብቶ አደሩ። ማን ናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን፣ ህዝቡም ዲያቆናቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳይያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ተነፍሳለሁ አለ እግዚአብሔር።
እግዚአብሔር እንዴት ነው የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለተ መክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮያለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮያለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮሂው እንደ ርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን ጠይቀዋል? እግዚአብሔር ምጥ እንደያዛት ሴት የምትጮኸው ጀዛኩሙላህ ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ ርጉዝ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ ርጉዝ ሴት የሚጮህ አምላክ የሌለው ደካማ የሆነ አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት አጀማ፣ ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው እግዚአብሔርን ሲቀሰቅሱት ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙረ ዳዊት ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ፣ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ መዝሙረ ዳዊት 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊዝ፣ መጥፎ ነገር እንዳይመስላችሁ፣ ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱም ምንድነው? እግዚአብሔር ይሮጣልም ይበራልም። እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልከው? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው፣ በራዲዮ እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይሄን ሁሉም ሰው ከዚህ በኋላ ሁሉም ሰው ይሄን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያው መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃንአላህ፣ አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ፣ ልጇ እንደተነጠቀባት ድብ እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይሄን ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንደ ጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መሰለኝ ላውጣላችሁ። አንዴ ታገሱ። ያው ተመልከቱ፣ ሰይፈ ስላሴ ሰይፈ መለኮት። ያ ጀማ አዳምጡኝ አንዴ። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ ሰይፈ መለኮት እንክፈተው አንዴ። ያ እንደዚህ ይላል፣ ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ስላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖቹ ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? ይሄ የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩልኝ፣ ቁጠሩ ኮሜንት ላይ እንጀራ ወጡን፣ ጥሩውን ጠላ፣ እንጀራ ወጥ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ።
እንጀራ፣ ወጥ፣ ጠላ፣ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ ያደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ተቷ ጠጅ ያው ጠጅ የሚጠጣ አምላክ ነው። ይቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥቦ አገኛቸው። አምላክ እግሩን ታጠበ። ከዛሳ በዛ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪጠግቡ ድረስ በሉ። ሱብሃንአላህ። ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ። እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ ጠላ ጠጅ ሁሉም ነገር የሚበላ ትልቅ ዳቦ የሚበላ አምላክ ነው ያላችሁ። ነዑዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ፣ ሴቶችን ባሌ ብለሽ ጥሪኝ ይላል እግዚአብሔር። ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምኗ ነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ሴቶችን ያዛል። ይሄ አምላክ ክርስቲያን ወገኖች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመከቱ። ሰይጣንን እስታካለ ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልহামዱሊላህ አስነባቸው ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል። ኢቭን ያዘዋል። ተመከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ እዩት፣ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ፣ እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃንአላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማን ነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን
ያጭበረብራችኋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታላል ቃልን ቢናገር ያንን ነብይ ያተረኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነውዙ ቢላህ ነውዙ ቢላህ ነውዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱን እየከፈትን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሐሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለውና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉት ይላል። ይህንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተክርስቲያን አባት አለ። ይሄ የቤተክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዚ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም አይታወቅም አለ። ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው፣ ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው፣ ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናውቅም ብሎ ይናገራል። በመጽሐፈ ሜዳድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቲፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ። እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ስለ ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ሥላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሃርድ ኮፒውን ካለ እስኪ አንድ ጊዜ ያሳያቸው። መጽሐፉ አጠገብህ ከሆነ ለጊዜው ይሄ መጽሐፍ ማለት ነው። ወይ ደግሞ ቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ሥላሴን በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ ባነሳ ይሻላል። ጀማዓተል ኸይር በደንብ ገልጻችሁታል። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይኝ? እኛ ላይ ያለውን ነው የምነግርህ። እኔ ልመረጥ ምን ምረጥ? ተረከዝ መረጥኩኝ። ሰው ልጅ ተረከዝ አለውና እግዜር ተረከዝ አለው አለው። ያው ተረከዝ አለ ይላጣ። እሺ ያው ይታያል ቃል በቃል። አሁን ሳላህ ላይ ምንድነው እግዚአብሔር ተረከዝ እንዳለው አሳይኝ ያለኝ። ያው ሰይፈ ሥላሴ ምንድነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዝ አለው። ከዛ ለተረከዙ ደግሞ ጫማ አለው። ተመከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ላይ የሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይኝ?
ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቀደም። እስቲ ከርስ የሚለውን ፓርት ቀላል። አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠየቀኛ ቡኪ ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚለው አይ ቲንክ ሞዴል አስተካክሉኛል። ትልቁ ላይ አድርጉኝ። ቆይ አይ ቲንክ እኔ የምችለው ቆይ አይዋ አድርጌዋለሁ። እሺ ያው አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ሰላምታ ይገባል። ቡም ሰምታችኋል። አብ ወልድ መንፈስ ቅዱስ ምን አላቸው? ከርስ አላቸው። የሰዎችን ከርስ የፈጠረው የእግዚአብሔር ከርስ ነው። ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አብኪ ሳላ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሶ ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ። ሁሉ በሽ ነው። ያው ሰይፈ ስላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ ዕንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ። ቆይ አንተ ስዕል የት ነው ያለኝ? ቆይ አንዴ ስዕል አድኖ አለ። የት ነው? ቀጥል ሳላ እስከዛው ያው እዚህ ጋር ያው ጸጉሩ ነጭ ነው እንደ ነጭ ያው መጽሐፉ ነው ያለው። አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወራህመቱላህ። እንዴት ነህ ሀይቢ? ሰላም ነው አለን። ግድ ነው። ምን ላሳይ? ምረጥ ለአንተ ከዛ ይበቃል ኢንሻአላህ። የእግዚአብሔር አካላት አንድ ጨምርልና ኢንሻአላህ። እሺ አይ ይሄ ነገር በደንብ እናበበትና ኢንሻአላህ እስልምናው ላይ ኡስታዝ አቡ አያ ካለ አስገቡት። 1-3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስቲያን ፎከስ እያደረግን ያለ ነው። ስለዚህ ያ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር እያንዳንዱ አካላት አሉት። ለብዙ ዓመት ቲክቶክ ላይም በአካልም ክርስቲያኖች እነዚህን መጽሐፍ አንብበው አያውቁም። ወሊላሂል ሐምድ አሁን ግን አይተዋልም፣ ተምረዋልም፣ ወደፊትም ትማራላችሁ። ጨርሻለሁ። አቡኪ ቀጥልበት ኢንሻአላህ። በድጋሚ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ እንደተመለከታችሁት ነው አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ የዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት የሶስት ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ፂም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቅድም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። the same thing ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶችን ማለት ነው። በጣም የሚደብሩ ነገራቶችን በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ፣ ረህማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር ያሌሉበት አይደለም። ስጋ አርዶ
ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው የሚጠጣ የሚያንገላጃ የሚያንቀላፍ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሐይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል። አላህም ብቻ ጠቀሰና ምንድነው አለ? ሐይ ነው ብሎ ነው ያስቀመጠው። ሕያው የሆነ አምላክ ነው እኛ የምናመልከው። ተመልከቱ እንግዲህ አሁን ኮምፓሪዥኑ ማለት ነው። ይሄንን ሃይማኖት የምንከተል ሰዎች እናንተ ያመጣችሁትን ትምህርት እንዴት አድርገን ነው ልንቀበል የምንችለው? ግጭቱ እዚህ ጋር ነው እየተፈጠረ ያለው። እናንተ እያላችሁ ያላችሁት እንደዚህ ስጋ ታርዶለት እንዲሆነ እንዲበላ እንዲጠጣ እንዲሆነ አንዳንዴ ሊሰክርም ይችላል እንደዚህም ሆነ የሚል ነው ልታወሩ የምትችሉት። ኢየሱስ ክርስቶስ የሰከረበት ቦታ አለ። ምናልባት ስድብ እንዳይመስላችሁ ያንን ቦታ አለ። እንደው በመጽሐፋችሁ ደግሞ ያሰከረበት ቦታ ደግሞ አለ። ምንኛ ያማረ ጠጅ ነው የቀዳኸው ተብሎ የተነገረለት ሰዎችን ያሰከረበት ቦታ ማለት ነው። ምንኛ ያማረ ጠጅ ነው ምን አለ መጀመሪያ ብታመጣው ተብሎ የመጀመሪያ ተአምሩ ሰዎችን ማስከር ነው። በጣም ምርጥ የሆነ አስካሪ የሆነ መጠጥ ነው መስራት ነው። እኛ ደግሞ ጋር ያለው አምላክ ይለያል ከናንተ እንለያለን። በቃ ይሄ ነው ልዩነታችን፣ አንስማማም ነው እያልን ያለን እና የእስልምና ፖይንት ላይ አንዳንድ ሀሳቦችን ማንሳት ፈልጋለሁ። አይ ቲንክ ክርስትናው ላይ ምናልባት ከዚህ በላይ ከሄዳችሁ የእናንተን አዛኝ አለመሆናችሁን ያሳያል ብዬ ነው ማምነው። ምናልባት በዚህ ቶን ከቀጠላችሁ ማለት ነው። ምክንያቱም በጣም ከባድ እኔ ራሱ ከብዶኛል እዚህ ቁጭ ያልኩት እና ሌላው ሰው አሁን ሌላውን ክርስቲያን ብትቆ ከባድ ነው። ትንሽ መርካስ ቀለል እየተደረገ የመርፌ እንትን ቀለል ይደረግና እንትን ቢቀጥል ጥሩ ነው ኢንሻአላህ። ዶዙን ቀለል እናድርገውና ማየት አለባቸው። እዚህ ጋር ብዙ የሚያዳምጥ ክርስቲያን ኦልሞስት አልቀንስም ነው የምትለው ትንሹ 10,000 ሰው ትንሽ ቀንሰዋለሁ፣ ግን መነበብ እነዚህ ላይ መነበብ አለባቸው። አንድ በአንድ አነባቸዋለን። አቡኪ ያላ ግን አጠራጠር እያልኩ አነባለሁ።